ነው የምታፈጥብ? ከሰጠኝ በኋላ ቁጭ ካንቺና ከቸኮሌቱ ግን ማነው የጠፍተው? ደግሞ ስለ ጣፋጭ ምን ሰራለት? ይሄ ልጻፍ ወደኛ ቸኮሌት እንደዚህ እንደምትወጂ ባቅ ኖሮ ሁሌ ነበር ማመጣልሽ። ምን ችግር አለ ታዲያ? ከዚህ በኋላ ታመጣልኛለህ? ባልሽ ካልደበረ አመጣልሻለሁ። አይ እሱ እንኳን በእንደዚህ አይነት ነገር አይናደድም። የቸኮሌት ፍቅሬን ስለማያውቅ ለምን ሰጠች ብሎ አይቆጣም። ከጠላትም ቢሆን እቀበላለሁ። እውነት ይህን ያክል እንደምትወጂ ያውቃል እና ሁሌም ቸኮሌት ያመጣልሻል በኛ። አንተ አይገርምም? ዳግም እኮ እስከ ዛሬ ድረስ ቸኮሌት ሰጥቶኝ ያውቃል። እንዴት ቸኮሌት እንደምትወጂ እያወቀ? እኔ እንጃ። ጭራሽ ቸኮሌት መውደድን ራሱ ያውቃል ብለክ ነው? በጣም ይገርማል። ዳጊ ቸኮሌት ሰጥቶኝ ያውቃል። ለነገሩ እንደምወድም ነገር አላውቅም። ስለዚህ ባይስጠኝም አይገርመኝም። እውነቱን ነገር ካልሽኝ በጣም ይገርማል። እንዴ ምን ይገርማል? ካልነገርኩ እንዴት ልታውቅ ትችላለህ? ከልብ የምታፈቅሪው ሰው እኮ እንዲሁ በአይን አይተሽ ምን እንደሚፈልግ ማለት ትችላለሽ። ቃል አውጥቶ መናገር አይጠበቅበትም። ዳግም እንዴት እስከዛሬ ቸኮሌት ሳይሰጠኝ ቀረ? ቸኮሌት እንደምወድ ለማወቅ የግድ መናገር አለብን? የእሱን ያህል የማይቀርበኝ ሳሚ እንኳን አውቆ እንዴት እሱ ይህን ያህል ሊረዳኝ አልቻለም? አይ የማን ነገር አታስቢ። ዳግም በአሁን ሰዓት ላይ ባልጠበቀውና ባላሰበው ሁኔታ እናቱ ቤት ውስጥ እንግዲህ የአቶ በኃይሉን ሽጉጥ አግኝቷል ማለት ነው። ይህ ነገር ደግሞ በጣም አስደንግጦታል። እናቱንም የጠየቃት ጥያቄ እንግዲህ እንዴት ይሄ ነገር እዚህ ቤት ሊገባ ቻለ? እንዴት ሊመጣ ቻለ? ልታብራሪልኝ ትችያለሽ እንዴ እናቴ ብሎ እንግዲህ ጥያቄ አቅርቦላታል ማለት ነው። እሷም እንግዲህ የተፈጠረውን ነገር እያንዳንዱን ነገር ታውቃለች። ምክንያቱም በኃይሉ እንግዲህ በእሷ ዳግምና ብሌንን ለመበቀል እንደመጣና እሷን ለመግደል ሙከራ እንዳደረገና እንዲሁም ደግሞ ፀሐይ ህይወቷን እንደታደገቻት እያንዳንዱን ነገር ለመናገር ድፍረቱ የላትም። ምክንያቱም ዳግም ለዳግም እሷ ከነገረችው ዳግም ቀጥታ ሄዶ በኃይሉን ካልገደልኩት እንዴት እናቴን ለመግደል ወደ ቤቷ ትሄዳለ ብሎ እንግዲህ ከሱ ጋር መጋጠሙ አይቀርም። ስለዚህ ወይዘሮ ገነት የተፈጠረውን ነገር አትናገርም ማለት ነው። ከተናገረች ያው የሚፈጠረውን ነገር ስለምታውቅ፣ ዳግም ደግሞ ግልፍተኛ ነው፣ ትንሽ ነገር ስለሚያናድደው፣ በዛ ላይ ደግሞ በብሌን ተናዶ ስለነበረ አሁን ላይ የሚያደርገውን ነገር ራሱ ላያውቅ ይችላል ማለት ነው። እንግዲህ ያው ወይዘሮ ገነትም ብሌን ጋር በመደወል የዳግምን ሁኔታ ካየች በኋላ እንዴት እንደዚህ ታደርጊያለሽ? ለምንድን ነው ልጄን እንደዚህ የምታደርጊው? ከአንቺ ጋር ሲጣላ ነው እሱ እንደዚህ የሚሆነው እና ምንድን ያጣላችሁ ያጋጫችሁ ነገር ምንድን ነው ብላ እንግዲህ እየጠየቀችን ያለችው ማለት ነው። እሷም ደግሞ ያው ምንም ነገር አልተፈጠረም እያለቻት ነው ያለችው። ይህ ነገር ደግሞ እንግዲህ ወደ ሌላ አክሽን እየወሰደ ያለው ማለት ነው። ዳግም እንግዲህ ካሁኑ ነው በሆነም ባልሆነም እንግዲህ በሳሚ ይቀናል ማለት ነው። እነሱ ሁለቱ ብቻ ስለተቀራረቡ ያው ተፋቅረዋል። ስለዚህ ከኔ ይልቅ ሳሚን ወዳለች እያለ እንግዲህ ያው ፉን እያለ ነው ያለው ማለት ነው። እንግዲህ ብሌን በማታውቀው ነገር ዳግም ደግሞ እየኮነናትና እየበደላት ነው ያለው ማለት ነው። እሷ በማታውቀው ነገር ያኮርፋል። እንዲሁም ደግሞ ከሳሚ ጋር ስለ ወንድምነትም ሲያወሩ እሷም ደግሞ እውነት ነው ማመስገን አለባት። ምክንያቱም የሰላምን ህይወት እየታደገችው ብቻዋን አይደለችም። ሳሚም የራሱ የሆነ ሚና ተጫውቷል ማለት ነው። ይህ ሰው ሊመሰገን ይገባል እንጂ ከብሌን ጋር ባየ ቁጥር እንግዲህ ያው እንደዚህ አይነት ግምቶችን ለብሌን መገመት የለበትም ነበረ። ዳግም ጥፋተኛ ነው ማለት ነው። ምክንያቱም ሳሚ እንደ ሰው እንግዲህ ተለውጫለሁ ብሎ እስከመጣ ድረስ እንዲሁም ደግሞ ሁለቱን አግዞ በአሁን ሰዓት ላይ ሰላምን ስለታደገ ከእሷ ጋር አንድ ላይ በመቆም መልካም ነገር ስለሰራ ሊመሰገን ነበር የሚገባው እንጂ በዚህ ልክ እንግዲህ በብሌን ላይ እንደዚህ አይነት ነገሮችን ማሰብ
ዳግም በጣም ተሳስቷል ማለት ነው። ሳሚ እንደውም እሱ ራሱ ዳግም ራሱ በቃ በብዙ ነገር ተጣልተዋል። በብሌንም በኩል ተጣልተዋል። ደም እስከ ማፋሰስ ድረስ ደርሰዋል። ነገር ግን የሰው ልጅ ሆኖ የማይለወጥ የለም ማለት ነው። አሁን ላይ እንግዲህ እልህ ተያይዘዋል ማለት ነው። እልህ ይዞታል ሳሚም። እንደዚህ አይነትን ልጅ እንዴት ከኔ ጋር ሊጠረጥራት ቻለ? እኔ ነኝ እንጂ ማፈቅራት እሷ አይደለችም። እሷ ደግሞ ስለ ፍቅርም አላወራችኝም። የኔ ራሱ ፍቅር አልተቀበለችኝም። አንተ ደግሞ ታድለሃል እና በእንክብካቤ ያዛት። በትንሹም በትልቁም አታኩፍራት፣ አታርቃት ከራስ አለበለዛ ሌላኛው ሰው ይወስድብሃል እያለ ሁላ ሙድ እየያዘበት ነበረ ማለት ነው። ዳግም ደግሞ ያፈቀረና ያፈቀረ ሰው ሞኝ ነው ይባላል እና እሱም እንግዲህ ፍቅር ይዞት በዚህ ልክ የቅናት መንፈስ አድሮበት በስመ አብ በጣም ነው የገረመኝ ዳግም ማለት ነው። እና በዚህ ሰዓት ላይ እንደውም ሳሚ እየቀረባት በመጣ ሰዓት ላይ በቃ የራሱን የሆነውን ድክመቱን ወደኋላ ማለት ነበረበት። የዳግም ድክመት እንግዲህ መቅናቱ ነው ማለት ነው። ምክንያቱም ብሌንን ጠንቅቋት ያውቃል። ነገር ግን እንዴት በሳሚ ይጠረጥራል? ብሌን የሚያናደዳት እንግዲህ እንዴት በሳሚ ትጠረጥረኛለህ? ታውቃለህ ምን ያህል እንደምወድ ምን ያህል እንደማፈቅር ብላ እንግዲህ ተናግሯለች። ከዛ በኋላ እንግዲህ መጨረሻ ላይ ያልተስማሙበት የተጣሉበት ነገር ቢኖር ብሌን ለምን ሳሚ ሰላም ጋር እንዲኖር ፈቀደች? እሺ ይኑር ብላ ለሰላም ለምንድን ነው የተናገረችው የሚለው ነገር ነበር ያበሳጫ። ስለዚህ ፍላጎት አላት እሱ እዛ እንዲሆን ታውቃለች፣ እሷን እንደሚያፈቅራት እና እዛ ቤት ውስጥ ደግሞ እንዴት ሊኖር ይችላል? በዚህ ልክማ ከቀረባት የራሱ ማድረጉ አይቀርም፣ ግን ይደክማል እንጂ ብሌን የኔ ናት እያለ በዛ ላይ ደግሞ እንደዚህ ማድረጉ ክፍተትን እየፈጠረ ነው እንደውም የሚሄደው ማለት ነው። ምክንያቱም ብሌን በስተመጨረሻ ላይ እንግዲህ ያው ሳሚ ቾኮሌት ይዞላት መጥቷል። ምን እንደምትወድ ሁላ እያወቀ እያመጣላት ነው ያለው ማለት ነው። ዳግም ግን አንድም ቀን ቾኮሌት እንደሚወድም አላቅም፣ እኔም አልነገርኩትም። ነገር ግን እንዴት እስከዛሬ ድረስ ቾኮሌት አልሰጠኝም ብላለች። ያው የሚወዱትን ሰው አንዳንድ ጊዜ እንግዲህ ያው የሆነ ነገር ይወዳል ተብሎ ይወሰድለታል በስጦታ መልኩ ማለት ነው። ያንን ነገር ግን አላደረገም። ሳሚ ደግሞ እሷ የምትወደውን ነገር ይዞላት መጥቷል ማለት ነው። ያ ነገር ደግሞ እስከዛሬ ድረስ ዳግም ለምንድን ነው ቾኮሌት ያልሰጠኝ? የሚወዱት ሰው ስጦታ ይሰጣሉ። እሱ ግን አንድም ቀን ቾኮሌትም ሆነ ሌላ ነገር ስጦታ ሰጥቶኝ አያውቅም ብላለች። እንግዲህ ያው አንዳንድ ጊዜ ፍቅር በቃላቶች መግለጽን እንጂ በስጦታ መልክ መስጠት የማያውቁ ብዙ ሰዎች ስላሉ ያንን ነገር ለማስተማር ይመስለኛል ማለት ነው። እኔ ያው አደራ ድራማ እንዳያችሁት በጣም አስተማሪ ብዙ የምናስተውላቸው ነገሮች አሉ ብዬ ነው የማስበው። ስለዚህ ከዳግም የምንመለከተው ስህተቶች ለፍቅረኛው ያለው ቦታ ትልቅ ቢሆንም ቢያፈቅራትም ቢወዳትም በወደዳት ልክ ደግሞ ቅናታም ቢሆንም ነገር ግን ፍቅር በተለያየ ስጦታዎች ይገለጻሉ። በቃል ብቻ ሳይሆን በተግባር መግለጽ አለብን ማለት ነው። ሳሚ እንግዲህ ከቃላት ይልቅ በተግባር እያሳየ ነው። አንዴ አበባ ይሰጣታል፣ አንዴ ቾኮሌት ያመጣላታል። እምቢ ብላ ታውቃለች። አሁን ላይ ግን ያንን ቾኮሌት ተቀብለዋለች ማለት ነው። ምን እንደምትወድ ምን እንደምትፈልግ ሁሉ ያውቃል ማለት ነው። ሌላኛውና ዋነኛው ነገር እንግዲህ አቶ በኃይሉ ያቀዳቸው እቅዶች አልተሳኩለትም ማለት ነው። ይህንንም ነገር እንግዲህ እንዳይሳካ ጥረት ያደረገች ፀሐይ ናት ማለት ነው። እንግዲህ ወይዘሮ ገነት ፀሐይን እየጠረጠረቻት ከዛ በኋላ የበኃይሉን ቃላቶችን እናም አሳማኝ ነገሮችን እየነገራት ልታምን ነበረ። በስተመጨረሻ ላይ ግን እሱኑ አሳፍራ አስወጣችሁ ማለት ነው። እና እንግዲህ ወይዘሮ ገነትን በመጨረሻ ሰዓት ላይ የታደገቻት እንግዲህ ፀሐይ ጎረቤቷ ናት ማለት ነው። ክፉ ናት፣ ነገር ግን ይዛላታል። ለምን እንዳዘነ ችላት ባይታወቅም ነገር ግን እሷን ብላ ለምንድን ነው በዚህ ልክ ለጎረቤቴ ያዘንኩትኝ? በፊት ላይ እኮ እሷን ገደል ለመክተት ነበረ ለበኃይሉ ለመስራት ነበር የመጣሁት። ለምንድን ነው በዚህ ልክ እያዘንኩላትኝ ያለው ብላ ራሱ እየጠየቀች ነበረ። በስተመጨረሻ ላይ ግን ታድጋታለች ማለት ነው። እንደውም መጀመሪያ አካባቢዎች ላይ ወይዘሮ ገነት በጣም እያናደደችን ነበረ። እኛ ከስተመሮች ብዙዎቻችን እንዴት እንደዚህ ታደርጊያለሽ ወይዘሮ ገነት? አሁን ላይ እናንተ ሁለታችሁ መሀል ክፍተት መፈጠር የለበትም። እውነትም እነሱ መሀል ክፍተት እየፈጠረ ሁለቱን እያበጣበጣቸው እያጣላቸው፣ እሱ ደግሞ እምነትን አግኝቶ እንግዲህ ሊበቀላቸው አስበው ነው። ፀሐይ ደግሞ የእሱን ሴራና ተንኮል ስለምታውቅ እያንዳንዱን ነገር እሷ ስትሰራ የነበረውን ወይ ደግሞ ሲያዛት የነበረውን ነገር ያው እየነገረ እየተናዘዘ ነበረ ለወይዘሮ ገነት ማለት ነው። ወይዘሮ ገነትም እንዴት በዚህ ልክ ልጆቼንና እኔን ለመጉዳት መጣሽ? እንዴት ሳዝቻለሽ? ከኔ ጋር እየበላሽ እየጠጣሽ ብላ
አፍጥታባት ነበረ ማለት ነው። ለጊዜው በኃይሉ እንዲደሰት አድርጋ ነበረ፣ ግን መጨረሻ ላይ በኃይሉ አልተደሰተም። በጣም አዝኖ ነበረ ከዛ ቤት የወጣው ማለት ነው። ምክንያቱም ተኩሳ ነበረ ልትገለው፣ ነገር ግን ግድግዳውን የበሳችው ማለት ነው። ሰውየውን አልመታች። እኔ እንደውም ግልግል እንደው ከበኃይሉ ተገላገልን ብዬ ነበረ ማለት ነው። እና አንዳንድ ጊዜ ክፉ ሰዎች ሞት ባይሞቱ ጥሩ ነው። ምክንያቱም በህይወት ኖሮ መሰቃየት አለባቸው፣ የእጃቸውን ማግኘት አለባቸው ክፉ ሰዎች። ምክንያቱም ከሞቱማ ምኑን እንትናሉ ምኑን ተሰቃዩ። ምክንያቱም በምድር ላይ ሲያሰቃዩ የነበሩ ሰዎች እነሱም ምድር ላይ ቆይተው ትንሽ አለ አይደለ ሰዎች ላይ ሲያደርሱ የነበረውን ነገር ማግኘት አለባቸው የእጃቸውን። እናማ ወይዘሮ ገነት እንግዲህ ያው የበኃይሉን ሴራ ካወቀችበት በኋላ እንደውም ዋና ጠንሳሽ እኮ አንተና አንተ ወደ እኔ ባትልካት ኑሮ እሷ ደግሞ እንደዚህ አታደርገኝም፣ ክፉ አትሆንብኝም ነበረ። ከጄ በልታ እኔን ለመጉዳት ከኋላዬ ጉድጓድ አትቆፍርልኝም ነበረ። ስለዚህ ዋናው አንተነ ከሷ ይልቅ ብለዋለች ማለት ነው። ከዛ እሱ ከወጣ በኋላ እንግዲህ አሁን ላይ ተቀይሬያለሁ እና ይቅር በኝ ብላ እንግዲህ ወይዘሮ ገነትን እየጠየቀች ነበረ ፀሐይ። ነገር ግን ወይዘሮ ገነት አሻፈረኝ፣ አንቺ ገለሽኛል፣ ምንም ያስተረፍሽኝ ነገር የለም። እስካሁን ድረስ አንቺን አምኜ ጎረቤቴ ነሽ ብዬ አብሬሽ ጠጥቼ አብሬሽ ውዬ ብዙ ነገሮችን አብረን አሳልፈን፣ አንቺ ግን ትከጅኛለሽ ወይ? እንዴት እንደዚህ ታደርጋለሽ? እናም የሞት ነው እኮ እየገደልሽኝ። አሁን ላይ እኮ ከበኃይሉ ይብስ አንቺ ነሽ እንደውም የጎዳሽኝ። ከእጄ በልተሽ እንኳን ባታውቂ ኑሮ እንደዚህ ብታደርግኝ አይቆጨኝም። እና ከኔ መረጃ እየሰበሰብሽ ለአቶ በኃይሉ ታደርሺ ነበረ። እናም ደግሞ የባለቤትንም ሞት አንቺ ማን እንደገደለ በኃይሉ ነው የገደለብኝ ብላ ያው ለወይዘሮ ፀሐይ ወይዘሮ ገነት ተናግራ ስለነበር ያንን ነገር እንግዲህ እየተቀበለች ያው ለበኃይሉ ትናገር እንደነበር አቶ በኃይሉ ለወይዘሮ ገነት ተናግሮ ስለነበረ ያ ነገር ሁሉ እያንዳንዱ አቶ በኃይሉ ያላት ነገር ያው ትክክል ስለነበረ ስታደርግ ስለነበረ ያንን ነገር ግን ወዳ እንዳልሆነ ያው አቶ በኃይሉ አስገድዷት እንደሆነ እንግዲህ ወይዘሮ ገነት ተረድታለች። ነገር ግን ይቅር አላለቻትም ማለት ነው። ይህንንም ነገር ያደረገችው እንግዲህ ለልጆቼ ብዬ ነው ብላለች። ምክንያቷን እንግዲህ ያው አጥጋቢ ባይሆንም ነገር ግን ያው ይቅርታ ማድረግ ነበረባት። ምክንያቱም የሰው ልጅ ከስህተቱ ከተማረ ሌላ ስህተት እንዳይደግም ያንን ሰው ይቅርታ ማለት መቻል አለብን። ቢያንስ መጠንቀቅ፣ ከዛ ሰው መራቅ ነው እንጂ ይቅርታ ብታደርግላት ያው የሰው ልጅ ሆኖ የማይለወጥ የለም። ባትለወጥ ኑሮ ህይወቷን አትታደጋትም ነበር። ምክንያቱም ብሌንን ለመበቀል ነበረ አቶ በኃይሉ ቀጥታ ወይዘሮ ገነትን ለመግደል የመጣው። ነገር ግን ያው ፀሐይ ከኋላ መታ እሱ ወይዘሮ ገነት ላይ ሳይተኩስ ከኋላው መታ ስለጣለች እንጂ የተረፈችው ወይዘሮ ገነት በህይወት አትተርፍም ነበር። ምክንያቱም በኃይሉ አይደለም እሷ ባዶዋን ከእህቱ ራሱ የማይመለስ አውሬ እንደሆነ ስለምታውቅ ማለት ነው። እንግዲህ ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ያዘጋጀውላችሁ አደራ ድራማ ላይ ሪአክሽን ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን የደወል ምልክቷን ደግሞ መጫናችሁን እንዳትረሱ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። እንግዲህ ቃል ተዋርዳለች፣ እንደዛውም ደግሞ አቶ በኃይሉ እየተዋረድን ያለው ማለት ነው። ውርደታቸውን ተከናንበዋል። ግን መጨረሻቸውስ እንዴት ነው የሚለውን ነገር የሚቀጥለው ክፍል ላይ የምናየው ይሆናል። ነገር ግን አቶ በኃይሉ አለመሞቱ ጥሩ ነው። ምክንያቱም አቶ በኃይሉ ከሞተ ያው ድራማው ይሄናል ድምቀት አይኖረውም ማለት ነው። ምክንያቱም ያው ለጠላት ሞት እረፍት ነው። ስለዚህ መሞት የለበትም ጨካኝ መሞት የለበትም ብዬ ነው የማምነው ማለት ነው። እንግዲህ በሌላ በቀጣይ ቪዲዮ እንገናኛለን። ባይ ባይ። ወዳቸዋለሁ።